አይቻልም ማየት አይቻልም። እንደ ልጅ እኮ ነው ይሁና ሁሌ እንድታየው ማን ፈቀደልህ? አላሳየም እንዴ? እንደዛ ከሆነ እኔ ቀን በቀን እንደውም ከሰዓትም ጠዋት የመጣው ማየት መብቴ ነው። ሩታዬ የኔ ልዕልት እንደው ጋሽ አሸብር በሳምንት መቶ ልጅሽን ቢያየው ነው የሚሻለው ማለት ነው። በየቀኑ ጠዋትና ማታ እየመጣ ከሚያዝቅሽ ማለት ነው። ሁሌ እንድታየው ማን ፈቀደልህ ስትለው እንደውም እንደዛ ካልሽማ ጠዋትና ማታ መጥቼ ልጄን አየዋለሁ አላለም። ሩታዬስ ማናት? እምቢ ካልክማ ትልቅ ውሻ አለ ፈትቼ እለቀዋለሁ ብላለች ማለት ነው። እርፍ ማለት እዚህ ጋር ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላ እትዬ ማናት? የሜዳዋ አህያ ማለት ነው። የሜዳዋ አህያ እንደዚህ ለቅሶ እያለቀሰች ፎቶዋ ሲዘዋወር አየሁኝ። እናንተ የትኛው ክትባት ነው ያመለጠኝ? እኔ ነኝ ወይስ እሷ ነው ያመለጣት? አንቺ ሴትዮ የሰው ባል ካልቀማሁ ብለሽ እንደዚህ ያለቀሽ ነገ እንዶ አግብተሽ ሆኖልሽ ማለት ነው። አንቺ የሆንሽ ድንዙዝ ማለት ነው። የሰው ባል ካልቀማሁ ብለሽ እንደዚህ ያለቀሽ ነገ ሆኖልሽ ካገባሽ ባልሽን ከተቀማሽ ምን ልትሆኝ ነው? በገመድ ልትንጠለጠይ ነው? አይ ሜዳዋ አህያ እንዶ በባለት ዳር ላይ ካልተንጠለጠሽ እንደዚህ እርር ቁጥል ልትይ ነው? አይ እንዶ አንዳች ነገር ያቃጥልሽ። ደግ አረግሽ እንኳንም አለቀሽ። አረ ከዚህም በላይ እንድታለቅሽ ነው የምፈልገው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ አብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ላይክ አድርጉት። ሰብስክራይብ ያላደረጋችሁን ሰብስክራይብ አድርጉ። እንግዲህ በዚህ ሰሞን ሳምንት ሙሉ ቪዲዮ አልሰራውኝም ማለት ነው። እንግዲህ ጠፍቻለሁ። አረ ቀለም የት ጠፋሽ? ዘቢባ ጠፋች ብለን እሪ እያልን አንቺም ጠፋሽ ምን ሆነሻል እያላችሁ በኮመንትም እንዲሁም ደግሞ በቴሌግራም በዋትሳፕ በኢሞ እያወራችሁኝ እህቶቼ አመሰግናለሁ። አለሁኝ። የጠፋሁበት ምክንያት እንግዲህ ምንም ሆኜ አይደለም። ብቻ እንግዲህ ስራ ተበላሽቶብኝ ወደ ቤቴ ተመልሼ ነው ማለት ነው። ለዛ ነው ኔት ስለሌለኝ ነው የጠፋሁት። አሁንም እንግዲህ ስለናፈቃችሁኝ ዳታ ሞልቼ በዳታ ነው የመጣሁት። ስለዚህ የሞተውን የዩቱብ ቻናሌ ሳምንት በሙሉ ቪዲዮ ያልተሰራበትን የዩቱብ ቻናሌ እያንቀሳቀሳችሁት ውዶችዬ። ያው በዳታ ቶሎ ቶሎ መልቀቅ ባልችልም በቻልኩት አክል ቪዲዮ ሰራለሁ ብዬ አስባለሁ ከዚህ በኋላ ማለት ነው። እንዶ አላህዬ ስራ ወፍቆኝ ስራ እስከምገባ ድረስ ማለት ነው። እናንተንም ላይክ እያደረጋችሁ የዩቱብ ቻናሌ አንቀሳቅሱት ማለት ነው። አይደለም የኔውን ተውትና የዘውዬንም የዩቱብ ቻናል አንቀሳቅሰዋለሁ ሰራበታለሁ ብዬ እያሰብኩኝ እንግዲህ ስብሃናላህ አላህ አልፈቀደምና ከስራ ወጥቻለሁ ማለት ነው። እባካችሁ በዚህ አጋጣሚ ስራ ያላችሁ ልጆች ካላችሁ ጠቁሙኝ ማለት ነው። ጠቁሙኝ፣ አላሳዝንም። ስራ ፈትቻለሁ ማለት ነው። ስራ መፍታትን ብቻ ሳይሆን እውነቴን ነው ብላችሁ በጣም ችግር ደርሶብኝ ነው ከስራዬ እንትን ያልኩት ማለት የተፈናቀልኩት ማለት ነው። እና መፈንቅለ መንግስት ተደርጎብኛል ማለት ነው። እና አይዞሽ ቀለምዬ በሉኝ። ወላሂ እውነቴን ነው የምላችሁ እያላገጥኩ አይደለም። ስራዬ መበላሸትን ብቻ ሳይሆን ከ5 ወር በላይ ደሞዜን ትቼ ነው የወጣሁት ማለት ነው። እና አይዞሽ እያላችሁኝ አጽናኑኝ እሺ። ላብድ ትንሽ ነው የቀረኝ ብቻ አልሐምዱሊላ። አሁን ትንሽ ከተረጋጋ በኋላ ነው ዳታ ሞልቼ ቪዲዮ ለመስራት። እውነት ናፍቃችሁኛል ማለት ነው። አቤት የወሬ እንትን እናንተ ወሬ ለምደን እኮ በቃ ምንም እንትን አላስችላለኝ እኮ አላስችላሉኝ። በቃ ናፈቃችሁኝ። ወሬውን እንደዚህ መቃጠሉ ናፈቀኝ ማለት ነው። ለማንኛውም ወደ ገደለ ወደ መጣሁበት ስገባ እንግዲህ ትላንትና አብርሃም ወደ ሩታዬ ሄዶ ነበር ልጁንም ለማየት። እንግዲህ ዛሬ ደግሞ ልጃቸው 7ኛ ቀን ነው ወይ 8ኛ ቀን ዛሬ ነው እንግዲህ ግርዛት ይገረዛል ማለት ነው። ስለሱን ጉዳይ ለማውራት ወይም ደግሞ አዲስ አበባ የፈረደበት አዲስ አበባ አልሂድ አራስነትሽን እስከምጨርስ ድረስ ከአንቺ ጋር ልሁን ለማለት እኔ ምለው ጋር ያልቅበት እንደው አራስነቷ እስከምጨርስ ድረስ የምትለው ማለት ነው። እንደው ይሄ ፈረደበት አጃ ለመጠጣት ነው ምንድን ነው?
ልጠጣ እያልክ እየታገልክ ነበር ማለት ነው። እና ሩታዬ ልጄን ማየትን እችላለሁ ወይ ሲላት አይ አትችልም፣ አይሆንም ብላው እያዛገችው ነበረ። ሩታዬ እኮ አታዝግ፣ ስታስግ እኮ እስከ ጥግ ድረስ ነው ማለት ነው። የእውነት እኔ ፍቅር ሆኖ ሲመጡ በጣም ነው የሚያምሩት ማለት ነው። እንደዚህ እየተቀላለዱ ልጄን ማየትን ይፈቀድልኛል ሲላት ማን ፈቀደልህ? ሁልጊዜ እየመጣ ልጄን እንድታየው አለች ማለት ነው። ሲቀጥል አንዳንዶቻችሁ ጠግበሻል፣ እሱ እኮ ነው ያጠገበሽ። ማን ነው ያጠገባት? እንዶ እናንተስ አትጥገቡ። እንዶ ረሃብ እርር ያድርጋችሁ። እኔ መጥፎ አልናገራችሁ። ምን ዞር ዞር ብዬ ዳታውን ከሞላ በኋላ ሳይ አንዳንዶቻችሁ እየሰደባችኋት ነበረ። ሲቀጥል እሷ ቀልድ እንጂ የምሯ አይደለም እየተናገረች የነበረው ማለት ነው። ማን ፈቀደልህ ልጅህን ለማየት? ሁልጊዜ ለምንድን ነው? ሲቀጥል ደግሞ በፀሐይ ነው የመጣው። በፀሐይ መጥተህ ልጁን መሳም አትችልም ያለችው ትክክለኛ ናት፣ ትክክል ናት። የትኛውም አራስ ልጅ በፀሐይ ተገብቶ እንደ ልብ ዘፍ አይባልም፣ በህፃን ልጅ በአራስ ቤት ልጅ ላይ ማለት ነው። እና እሷን ይሄን የእናትነት እንትን ነው የተናገረችው እንጂ ክፋት አስባ አብርሃምን ልጁን እንዳይፈልጋ አይደለም። እናንተ አንዳንድ ተንከሴሶች የሩታ ጥላቻ እስከ ጥግ ድረስ ያለባችሁ ማለት ነው። ሩታ እኮ እውነቴን ነው የምላችሁ፣ የሩታ የእግሯ አጣቢ አትሆኑም እናንተ ድንቆሮች። ስንት ጊዜ ነገራችሁ አትሰሙማ፣ ድንቆሮች ስለሆናችሁ ማለት ነው። ለማንኛውም ባሏን ልጁን እንዲያየው ልትከለክለው ፈልጋ ሳይሆን እሷ ልታዝገው ነው፣ በቃ ልታዝገው ማለት ነው። እሷም ያለ ልባ እንደሆነ በደንብ ነው የተረዳት ማለት ነው። ለማንኛውም ቤቢዬ እንግዲህ ቤተሰብ ዛሬ ይገረዛል ማለት ነው። በእኛ ሀገር ምንድን ነው የሚባለው? ልጅ ሲገረዝ የውሻ ቁስል ይሆንልህ ይባላል ማለት ነው። እናንተ የውሻ ቁስል ምንድን ነው? ከእንትን ነው ከፊፍ ነው እንዴ? እንዴት ነው? እንዴት እንደሆነ አልገባኝም። ብቻ እንደዛ ይባላል ማለት ነው። ቤቢዬ አላህ ያሳድግ ይሄን ውድ ልጅ ማለት ነው። አላህ ያሳድግ። ዛሬ የግርዛቱ ቀን ነው ማለት ነው። አቤት ተንሰፍስፋለች ሩታዬ ማለት ነው። እናቶች ያው እንንሰፋሰፋለን በልጆቻችን ማለት ነው። እና አላህ ያሳድግላችሁ እንግዲህ አላህ ቁስሉን ያቅልልለት ነው የምንለው ማለት ነው። እና በጣም ነው የምታምሩት። እንኳን በቃ እንደዚህ ሁልጊዜ እንደዚህ እየዛጋችሁ ብትመጡልን ነው የምንለው። ታርቃችሁ በቃ በደንብ ፏ ብላችሁ ብትመጡልን ማለት ነው። እኔ ስለነሱ ጉዳይ ይሄን አክል ካልኩኝ ያቺ የሜዳዋ አህያ፣ እናንተ የሜዳዋ አህያ እንዶ ራስ ማጥፋት ወንጀል ባይሆን ኖሮ ራሴን አጠፋ ነበረ። ምንነት እንዶ ከ1 ሜትር ከግማሽ የገዛሁት ባለፈው አብርሃም የሆነ የዛሬ 2 ዓመት የሆነ ገመድ ገዝቶ ነበረ። እኔ ከሷ አይቼ እኔን ገዝቼ ነበረ። እስካሁን ድረስ ማንም የታነቀበት ነገር የለም። እንዶ ገመድ አንሸጥልሽም ያሉሽ ካሉ ንገሪኝ። እውነቴን ነው። በፖስታ ቤት እልክልሻለሁ ማለት ነው። በፖስታ እናንተ ወይ ለካ በማዳሜ ቤት ረስቼ ነው ይሁን ግድ የለም እዚህ ገዛልሻለሁ ማለት ነው። አንቺ ብቻ ለመታነቅ በቃ ብቂልን ብቻ ማለት አንቺ ሴትዮ እንዶ የሰው ባል ካልቀማው ብለሽ እንደዚህ እየየ ያልሽው ነገ ያግብተሽ ባልሽን አንዷ ደግሞ ልክ እንዳንቺ ጩሉፋት የሜዳ አህያ ብትቀማሽ ምን ልትሆኝ ነው? ምን ልትሆኝ ነው? የአይጥ መድኃኒት ልትበይ ነው ወይስ ምን ልትሆኝ ነው? እዴ ምንድነው? አንድ በጣም የሚያስቅ ኮመንት አየሁኝ ማለት ነው። የጎረቤት ወንፊትና የሰው ባል አንድ ናቸው፣ ነፍተው ወደ አረ ብስሚላ ራህማን በጣም የሚያስቅ ኮመንት ማለት ነው። አረ ገንዬ ይመችሽ። ይሄን የኮመተችው ገኒ ናት። በጣም የምንወዳት የሩታዬ አድናቂ የሆነቻ ማለት ነው። ለእኛም የምታበረታታን በጣም ነው የሳቁት ይሄ ኮመንት ሳይ ማለት ነው። የጎረቤት ወንፊትና የሰው ባል አንድ ነው። ወንፊትም የሰው ቤት ጎረቤት ተውሶ የተወሰደበት ቤት እህሉን ነፍቶ ይሄዳል። የሰውን ባል ልክ እንደዛ ነው ብላ ተረታባታለች በኮመንት ማለት ነው። አንቺ ቆርቆሮ ራስ፣ አንቺ አመዳም እንዶ አብርሃም በግድ ካላገባኝ፣ አሁን እኮ የልጅ አባት ነው ካላገባኝ ብለሽ እየየ አረ እንደው እናቴ አይደለም እንባ ደም ብታለቅሽ እኔ ጉዳይ አይደለም። እንዳንቺ አይነቶቹ በጣም ነው የምጠላችሁ፣ በጣም ነው የምጸየፋቸው ማለት ነው። እንዲህ ከሰው ባል ጋር የምትንጠላጠሉ እኔ ለድራማ የሚሆን አይመለከተኝም። በዚህ ልክ አታለቃቅሽ እሺ። ልጁ ባለትዳር የልጅ አባት ነው እሺ። ራኪ እንደዚህ እያለቃቅሽ በጣም ነው ብታሳፍሪው ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ ባይ